ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴስክ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን በጣም ሰላም ነኝ። ባረከላሁ ፊኩም። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ያው እንግዲህ ሰሞኑን ትንሽ ዝናብ ጣል ጣል ብሏል። ያው እንግዲህ አሁን በቆሎ የሚዘራበት ጊዜ ነውና እንደምታዩት ይሄ ጤፍ ነበረ ከዚህም በፊት የእርሻ ሰብል እንግዲህ በቆሎ ወይም ደግሞ ጥራጥሬ ሊዘራ ያው እንግዲህ ታርሷል ማለት ነው። በነገራችን ላይ ያው እንግዲህ ባረከላሁ ፊኩም ጎጃም ላይ ብዙ ጊዜ ባህር ዛፎች ይበዛሉ እና ኢንሻአላህ ትንሽ እንትኑ ያኔ በጋ ከመሆኑ የተነሳ ዝናብ ብዙም ቢጥልም ፀሐዩ በጣም ስለሚበልጥ ወይም ሙቀቱ በጣም ስለሚበልጥ ያው ቶሎ ይደርቃልና ግን ያው ዝናብ ከጣለ መስኩ ቶሎ ነው እንትን የሚል ያው ግን ተደጋጋሚ ስለማይሰጠው ብዙም ደስ አያስብልምና ዛሬ አንድ ቪዲዮ ይሄንን ቪዲዮ ልሰራላችሁ ያነሳሳኝ ነገር አለ። ብዙ ጊዜ ኮሜንት ላይ ይጻፋል ብዙ ኮሜንቶች፣ ብዙ አስተያየቶች፣ ብዙ አመለካከቶች፣ አንዳንድ ምስጋናዎች እንደው እንዴት ብትታገሺ ነው ገጠር የምትቀመጭ? ለምን ገጠር ትቀመጫለሽ? ምናምን ብዙ ነገሮች አሉና ከዛ ያው አንዱ እህታችን ጀዛኪላሁ ኸይረን አላህ ይጠብቅሽ፣ ስምሽን መጥቀስ አልፈልግም፣ ግን አንዳንዴ ምን አለ መሰላችሁ እናንተ ሰላም የሚሰጣችሁ ነገር ላይ ሁሉ ማተኮር አለባችሁ። ደስታ፣ ሰላም የሚሰጣችሁን ነገር ያዙት። የምሬን ነው የምላችሁ። ማለት አልሐምዱሊላህ ረብል ዓለሚን እኔ ከተማ ይልቅ ገጠር እና ደግሞ ከዛ ማለት ለእናንተ ደካማ ጎናችሁ እነማን ናቸው ብላችሁ ስታስቡ ያው ደካማ ጎን የቅርብ ቤተሰብ ነው። ከዛ ደግሞ እናት አባት እና እነሱ ታግሰው የሚኖሩበት ቦታ ላይ እኔ ብኖርና አብሬያቸው ምንድነው ችግሩ ማለት ነው ብዬ አስባለሁና ኢማን አላት በጣም ኢማነኛ ናት የተባለው ነገር ያ ሌላ ጉዳይ ነው። በነገራችን ላይ እኔ ብዙ በጣም ከባባድ ባህሪዎች አሉኝ። ከዛ አንዱ ቁጡ ነኝ፣ በጣም እቆጣለሁ። አንድ ሁለተኛ ደግሞ ደረቅ ድርቅና አለ። እንዴት ነው ድርቅና ካላችሁ ማለት ባመነችበት ነገር ማንም ይሁን ምን ማትፈራ ናት እና ይሄ ነገር ግን ያው ብዙ ጊዜ ብዙዎችን ይጎዳል። እኔንም እየጎዳኝ ነው። ባረከላሁ ፊኩም እና አንዳንዴ ያው አልሐምዱሊላህ ረብል ዓለሚን ምንም ማድረግ አትችሉም። የራሳችሁ የሆነ አመለካከት ይኖራችኋል። ባረከላሁ ፊኩም። ከዛ እስኪ ኮሜንቱን ላንብበው ማለት ነው ኢንሻአላህ የሚለውን ነገር ከዛ ሀሳብ እንሰጣለን። ያው እንግዲህ ከአንድ ቀን ሆኖ የዚች ልጅ ልቧ ላይ ያለ ኢማን ማሻአላህ ይህን ያልኩበት ምክንያት ብዙዎች በአረብ ሀገር ተመልሰው በራሳቸው ቤት ከተማ ላይ እየኖሩ ያማርራሉ። ይች ግን ገጠር ከቤተሰቦቿ ጋር ሆና ሁሌ ጊዜ ፈጣሪዋን አላህን በማመስገንና ደስተኛ ሆና እማየው ቪዲዮ ሁሉ ደስተኛ ያረጋታል እና ያረጋጋታል። ልቧ ላይ ያለ ኢማን ነው። ማሻአላህ ማሻአላህ አላህ ይጨምርልሽ ይላል። እንደው ኢንሻአላህ አላህ ሆይ ሰዎች እንደሚያስቡት ሳይሆን ከሚያስቡት በላይ ጥሩ ነገር አላህ በልቤ ሊያስፍንልኝ ኢንሻአላህ። የማያውቁትን ወንጀሌን አላህ ይቅር ይበለኝ። በነገራችን ላይ በዚች ምድር ላይ እኔ ምንም ነኝ፣ ወንጀለኛ ነኝ። እንግዲህ የሰው ልጅ ኩሉ በኒ አደም ኸጣውን እንደመሆኑ ማለት ነውና ግን አልሐምዱሊላህ ረብል ዓለሚን ያረጋጋታል። ከቤተሰቦቿ ጋር ሆና ተረጋግታ ትኖራለች የሚለው ነገር ጀዛኪላሁ ኸይረን። ያው ከጠቀስሻቸው ነገሮች አልሐምዱሊላህ ረብል ዓለሚን ብዙ ነገሮችን ወድጄዋለሁ፣ ደስ ብሎኛል። አዎ ከቤተሰብ በላይ ምንም የለም። በነገራችን ላይ አንድ ነገር ልንገራችሁ፣ ታጋሽ ብሎ ማለት ከቤተሰቦቹ ጋር ታግሶ መኖር የሚችል ሰው ነው። የምር ከባዳ ጋማ ትኖራላችሁ እኮ ተከባብራችሁ ማለት ተፍራርታችሁ ምናምን፣ ግን ቤተሰብ ጋር ብዙ ነገሮች አሉ። ከዛ አንዱ ብዙ ውጣ ውረዶች አሉ። የሚያጅበው ደግሞ ከቤተሰብ ጋር ማንኛውም ነገር ታግሳችሁ ከኖራችሁ ውጭ መኖር በጣም ቀላል ነው ለእናንተ ኢንሻአላህ። እና አንዳንዴ ላመናችሁበት ነገር ኮንፊደንስ ሊኖራችሁ ይገባል። ማለት
በዚህ አጋጣሚ አንድ ነገር ልንገራችሁ። እዚህ ሀገር ስትኖሩ ብዙ ጊዜ ውድቀታችሁን ብዙ የሚመኙ ሰዎች አሉ። የሚገርመው ከባዱ ነገር ደግሞ ውድቀታችሁን የሚመኙ ሰዎች ከውጭ አይደለም ከቤት በቃ አለ አይደለ? ሱብሃንአላህ በብዙ ነገር ማለት ዘመድ። በዚህ አጋጣሚ አንድ ነገር ልንገራችሁ። ብዙ እህቶች የሚያሳልፉት በጣም ከባባድ ነገሮች አሉ እና ከዛ አንዱ ትልቁ ፈተና ይሄ ነው በቃ። እና ለዚህ ደግሞ እናንተ አልፋችሁ የምትተውት ነገር አለ፣ የምታልፉት ነገር አለ እና በአላህ ዘንድም ተወዳጅነት ለማግኘት ቢያንስ መጀመሪያ ከቤተሰብ ጋር ኑሯችሁን ማሳመር ነውና ደስተኛ ያረጋጋታል። ልቧ ላይ ያለ ኢማን የተባለው ያው አልሐምዱሊላህ ረብል ዓለሚን ማለት እኔ ለምን እንዳላቅም። አይ እዚህ ጋር እኮ አንድ ነገር አለ ማለት የማታገኙትን ነገር ወይ ሰርታችሁ የማታገኙት ከሆነ ወይ የሌለን ነገር ወይ ደግሞ እናንተን የሚጎዳችሁ ነገር የምታረጉ ከሆነ የሚጎዳችሁ እናንተን እንጂ ማንንም አይደለም። ለምሳሌ ብዙዎች ሱብሃንአላህ አጂብ እኔ ይገርመኛል፣ በጣም ነው የሚገርሙኝ። ብዙዎች ቤት አላቸው ወረት ይዘው መጣው እንኳን እዚህ ምን እንስራ እያሉ ሚንገዋለሉ አሉ። ሱብሃንአላህ አንድ ሁለተኛ ደግሞ የስራ አላማን አለማወቅ። የስራን አላማ አለማወቅም ገንዘባቸው እንዲባክን ያደርጋቸዋል። እንዲሁም ደግሞ አንዳንድ እህቶች ጥሩ ነገር እያላቸው አያያዝ አለማወቅ፣ ይህም ደግሞ በጣም ዋጋ ሊያስከፍል ይችላል። እና ቤት እያላቸው ብዙ እህቶች እንደውም የሚገርመው በቤት ራሱ ከብዙ ሰው ጋር ለምሳሌ አሁን ጥሩ ትዳር ያላቸው ሰዎች የምር በጣም በቀላል ነገር ትዳራቸውን በትነው ሌላ ደግሞ ከዛ ያ ሀብት ይከፈል እንኳን ሲባል ለሱም ሳይሆን ለሷም ሳይሆን የሚገርመው ለምን ያ ሀብት ለሁለት ሲሰነጠቅ በጣም ጥቂት ነው። አንድ ላይ ሲሆን ያው ሁለቶችም የራሳቸው እንትን ብለው ስለሚኖሩት እንጂ በተለይ ገንዘብ ተተከፋፈለ በጣም ከባድ ነው። እና ይሄን ነገር በጣም ታሳቢ ካላረጋችሁት በጣም ነው ዋጋ የሚያስከፍላችሁና ብዙ ጊዜ ከራሳችሁ ጋር ትግል ማድረግ ከራሳችሁ ጋር መወዳደር እንጂ ከሰው ጋር ውድድር። ለምሳሌ አሁን አንድ እህቴ ቤት ስለገዛች ብቻ እኔ መግዛት አለብኝ ብለን ቀጥታ እዛ ላይ ማምራት አይደለም። እዚህ ጋር ምን አለ መሰላችሁ የሚገርማችሁ እንደነገርኳችሁ ብዙ ሰው ኢትዮጵያ ላይ የሚኖረው በቤት ክራይ ነው። እና ቤት ካላቸው ይልቅ ቤት የሌላቸው ሰዎች በጣም ደስተኛ ናቸው። የምር በቤት ክራያቸውን እየከፈሉ ምናምን ብዙ ነገር እና እንደዚህ አይነት ነገር እንኳን ሆኖ ታጋሽነትን ያጡ ሰዎች አሉና አልሐምዱሊላህ ረብል ዓለሚን። እኔ ያው ማለት ብዙ እኮ እንትን የሚል ነገር አለ እዚህ ጋር መጦ ሚዲያ ላይ መለፋለፍ ብዙ መቀባጠርም አስፈላጊ ነው ብዬ አላስብም። አልሐምዱሊላህ ማለት ሰው ከሰው ሲኖር ብዙ ነገር አለ፣ ብዙ ችግሮች አሉ። ይሄ ነገር እንዳለ ሆኖ ግን አንዳንዴ በቤተሰብ የምትፈቱት ነገር አለ። ያ ነገር ካልሆነ አሁንም ደግሞ እናንተን በጣም ዋጋ ሊያስከፍላችሁ ይችላል ማለት ነው። ባረከላሁ ፊኩም እና በነገራችን ላይ ቪዲዮ ላይክ ሼር አድርጉት። የሰው ልጅ የሚኖርበት መገኛው ብዙ ነው ሱብሃንአላህ። ከዛ ግን እናንተ የሚያስፈልጋችሁን ነገር እስከያዛችሁ ድረስ ደስተኛ የማትሆኑበት ምክንያት የለምና አንዳንድ እህቶች እንደተባለው ብዙ ነገር እያላቸው የሚገርመው ደግሞ ያ እያለ ያ ሀብቱ ንብረቱ የሚፈልጉት ነገር ተሟልቶ ራሱ በዛ ላይ ደስተኛ ከማጣታቸው የተነሳ ድጋሚ ስደት ይሄዱና ወይ ደግሞ በቃ ማለት የማይገባ ነገር ልጆቻቸውን ማሳደግ ሲገባቸው በስደት እድሜያቸውን ይጨርሳሉ። ወይ ደግሞ ጤና በማጣት ከዛም በኋላ በየሐኪም ቤቱ ገንዘብ መጨረስ ይሆናል። እና እንደዚህ አይነት ነገርም ከማድረግ አስቀድሞ መጠንቀቅ፣ ብስጭት፣ ንዴት፣ ብዙ ነገር እንትን ማለት። በዚህ አጋጣሚ አንድ ነገር ልንገራችሁ። ከሰው ጋር ስትኖር እኮ ብዙ ፈተና አለ፣ በጣም ብዙ ፈተና። ወላሂ ምሬን እምላችሁ ማለት እኔም ራሴ የማሳልፈው ብዙ ፈተናዎች አሉ። በተለይ ኢትዮጵያ ላይ ብዙ ማንኛውንም ነገር ያለ ፈተና ምንም ነገር የለም። ብዙ 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 ከምላችሁ በላይ ግን ያ ፈተና ነገ የተሻለ ነገር ይኖራል። አልሐምዱሊላህ የሰው ልጅ በቃ ማለት በሞት ብዙ ነገር ያጣል፣ በህመም ብዙ ነገር ያጣል፣ እንዲሁም ደግሞ ዝም ብሎ ብዙ ነገር ያጣል። ይሄ ነገር ስላለ ያንን ታሳቢ ካላደረጋችሁት ዝም ብሎ መሮጥ ከሆነ ስደትም ያላችሁ እህቶች ገንዘብ አያያዝ፣ በተለይ አሁን ላይ ስደት ላይ ስራ ብዙም የለም። ቢኖርም አሁን በጠለብ የሚሄዱ እህቶች ራሱ ጉልበታቸው በጣም እየተበዘበዘ ነው። ለምን እነሱ የሚሰሩ ለሁለት ነው፣ ለሁለት ሰው። ለምሳሌ ለቢሮ ግማሽ ይከፍላሉ፣
ለቤተሰባቸው ግማሽ ይከፍላሉ። ደሞዛቸው በ2000 ተተምኖ ነው የሚሄድ። 1000 ብር መክተብ ይወስዳል፣ 1000 ብር ደግሞ ለእነሱ ይሰጣል። ዛሬ ሲመነዘር ምንም አይደለም። ሱብሃንአላህ። እና ይሄ ነገር ስላለ አሁን ላይ ደግሞ ውጭ ሀገር ተበልቶበታል ማለት ዛሬ ላይ ራሴ ፈልጌ ራሴ ድጋሜ ስደትን ከተመኘው ምን ያክል ውድቀት ላይ ነን ማለት ነው። እና አንዳንዴ ራሳችሁን የሚያረጋጋችሁ ነገር፣ ሰላም የሚሰጣችሁ ነገር የሆነ ነገር ሊኖራችሁ ይገባል ማለት ነው። እና ያ ነገር ካላችሁ በዛ ታግሳችሁ የምትኖሩ ከሆነ ትኖራላችሁ። አለበለዚያ ትርፉ መላላጥ ነው ማለት ነው። እና አልሐምዱሊላህ ረብል ዓለሚን እህቴ ጀዛኪላሁ ኸይረን፣ አላህ ይጠብቅሽ፣ ባረከላሁ ፊኪ። ግን ይህን ያክል ለእኔ ይህን ያክል ቦታ መስጠትሽ ገርሞኛል። እንደው አላህዬ እንዳልሽው አላህ ኢማን ይስጠን፣ መረጋጋትን አላህ ይስጠን፣ ተቅዋን አላህ ይስጠን። ለምን ኢማን ካላችሁ አላህን የምትፈሩ ከሆነ የትም ቦታ ብትሄዱ አላህ ሰላም ናችሁ። በነገራችን ላይ ምቀኝነት ሂስድ ይሆናል አይደለ? የሰው መመቅኘት፣ ይሄ ነገር በጣም ስራንም አእምሮንም ብዙ ነገር እንትን ይላልና እንደዚህ አይነት ያለባቸው እህቶችም ጥንቃቄ አድርጉ። የመሬን እምላችሁ ብዙዎች የሚታመሙ በዚህ ነው። የሆነ በቃ አለ አይደለ? ሳያስቡት ሂስድ ላይ ይገባሉ፣ ምቀኝነት ላይ ብዙ ነገሮች እና ከእንደነዚህ አይነት ነገሮች ተጠበቁ በአላህ በራሳችሁ። እና አንባቢ ደግሞ ሆኖ ማንበብ ሰው ያደርጋል። እንደውም እኔ አሁን ኢትዮጵያ ላይ ብዙ ጊዜ ማለት ቁጭ አንልም እንጂ ማንበብ በጣም ሰው ያደርጋል ብዬ አስባለሁ። ደግሞም ነው አንባቢ ሰዎች በጣም እድለኛ ናቸው፣ የአእምሮ ሰላም አላቸው። እና ብታነቡ ደስተኛ ትሆናላችሁ ብዬ አስባለሁ። እንደውም ብዙ ጊዜ እኔ አሁን ስናደድ ከሰው ጋር ስጣላ ምናምን በቃ የሆነ መጽሐፍ ወይ ደግሞ ቴሌግራም ላይ ገባና ሰርች አደርጋለሁና አነባለሁ። ማለት ብዙ ነገር የምታክሙት ነገር ስላለ ማለት ነው ኢንሻአላህ።